ሰላም እንዴት ናችሁ? ይህ የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ዝግጅታችን ስቶሪ ቴሊንግ የምናቀርብበት ዝግጅታችን ይጀምራል። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ ጀምሩ። የዛሬው ባለ ታሪካችን በ1886 በአሜሪካ አትላንታ ተፈጥሯል። ፈጣሪው ዶክተር ጆን ቴምበርተን የተባለ ፋርማሲስት ነበር። ለመጀመሪያ ጊዜ እንደ መድኃኒት በቀን ጥቂት ብርጭቆዎች ብቻ ይሸጡ ነበር። በመጀመሪያ ዘመኑም ይህ ምርት ብዙ ችግሮች ገጥመውታል። ሽያጩ ዝቅተኛ፣ የማስታወቂያ ወጪው ከገቢው በላይ የሆነ። በዚህ ምክንያት ቴምበርተን የንግዱን ክፍል መሸጥ ጀመረ። ይህ የኮካ ኮላ ታሪክ ነው። በ1888 አሳ ካለንደር የኮካ ኮላን ሸር ገዛ። እሱም በምርቱ አመነ። በማስታወቂያ ላይ ብዙ ገንዘብን አፈሰሰ። እስከ 1891 ድረስ ኩባንያውን ሙሉ በሙሉ ተቆጣጠረ። በ1892 የኮካ ኮላ ኩባንያ በይፋ ተመሰረተ። ኩባንያውን በፍጥነት ማደግ ጀመረ። የማስታወቂያው ስራ በብራንዱ ስኬት ውስጥ ትልቅ ሚናን ተጫወተ። ኮካ ኮላ የፍራንቻይዚንግ ስርዓትን ይጠቀማል። ኩባንያው የለስላሳ መጠጥ ቅመሞችን ብቻ ያመርታል። ቦትለሮች ይሞላሉ፣ ያሽጋሉ፣ ይሸጣሉ። ይህ አሰራር ኮካ ኮላን ዓለም አቀፍ አደረገው። የኮካ ኮላ ፎርሙላ እጅግ ሚስጥራዊ ነው። መርቻንዳይዝ 7X ተብሎ ይጠራል። በባንክ ቮልት ውስጥ ይጠበቃል። ጥቂት ሰዎች ብቻ ያውቁታል። 1903 በፊት ኮካ ኮላ ኮኬይን እና ካፌን የተባሉ ንጥረ ነገሮችን በውስጡ ይዞ ነበር። በጤናና በሕግ ምክንያት ኮኬይን ሲወገድ፣ ካፌን ግን እስካሁን የመጠጡ አካል ነው። የንግድ የበላይነትን ለመያዝ የተደረገ ፍልሚያ። ኮካ ኮላ እና ፔፕሲ ለንግድ ድርሻ የበላይነት ለብዙ ዓመታት ተፎካክረዋል። ነገር ግን አዲስ ፉክክር ስልት በ1975 በፔፕሲ አማካኝነት ተጀመረ። ፔፕሲ ቻሌንጅ በሚል በአሜሪካ ከተሞች የቅምሻ ሙከራ አደረገ። ሰዎች ሳያውቁ ኮካ እና ፔፕሲን ይቀምሳሉ፣ የተሻለውን ጣዕም ይመርጣሉ። በአማካይ ፔፕሲ ኮካ ኮላ በ12% የበለጠ የጣዕም ተመራጭነት እንዳለው ተገለጸ። ኮካ ግን መረጃውን ሳይንሳዊ አይደለም ብሎ አጣጣለው። ኮካ በማስታወቂያ ላይ ከፔፕሲ በላይ በ100 ሚሊዮን ዶላር ቢያፈስም የገበያ ድርሻው ከመቀነስ አልዳነም። ይህ ኩባንያውን ወደ አዲስ ውሳኔ ያመራው። በ1984 እስከ 1985 ዋና ስራ አስኪያጅ ሮቤርቶ ጎዜታ ፕሮጀክት ካንሳስ ተብሎ የተጠራ ሚስጥራዊ እቅድ አስጀመረ። የእቅዱ ዓላማ የኮካ ኮላን ፎርሙላ ማሻሻል ነበር። ኬሚስቶች ብዙ ቃናዎችን አዘጋጁ። አንዱ ቃና ግን ከፔፕሲ በ8%፣ ከቀድሞ ኮካ በ20% ተመራጭ ሆነ። አብዛኞቹ ተሳታፊዎች አዲሱን ኮካ እንደሚፈልጉት ተናገሩ። ነገር ግን አንዳንዶች የኮካ መቀየር የለበትም ብለው ተቃውሞ አሳዩ። ይህ ደንበኞች ለብራንድ ያላቸውን ስሜትና ታማኝነት ወይም ብራንድ ሎያሊቲ እጅግ ጠንካራ መሆኑን አሳየ። በኤፕሪል 23 1985 አዲሱ ኮካ ኒው ኮክ በይፋ ተገለጸ። መጀመሪያ ሽያጩ ጥሩ ቢመስልም የህዝቡ ተቃውሞ በፍጥነት ጨመረ። ፔፕሲ ይህን እንደ ድል አቀረበው። ኮካ ጣዕሙን መቀየሩ የፔፕሲን የበላይነት ያሳያል ብሎ አስታወቀ። እንዲሁም ለመልሶ ማጥቃት አዲስ ምርቶችን አዘጋጀ። ነገር ግን የጣዕም ሙከራ ብቻ በቂ አልነበረም። የደንበኞችን ስሜት፣ ፍላጎትና ታሪክ መረዳት ግድ ነበርና። ብራንድ ከስምም ከምርትም በላይ ነው። ብራንድ የደንበኛና የምርት የስሜት ቁርኝት፣ ጓደኝነት፣ ወዳጅነት፣ ሁሉም ነገር ጭምር እንጂ። በኮካ መለወጥ ያልተጠበቀ ክስተት ተፈጠረ። ኮካ መቀየሩን አጥብቀው የሚቃወሙ ጥቂት ሰዎች ተቃውሟቸውን በጋለ ስሜት ጀመሩ። የእነዚህ ጥቂት ተቃዋሚዎች ተጽዕኖ በሰፊው ህዝብ ላይ መታየት ጀመረ። 11% ብቻ የነበረው ተቃውሞ ቀስ በቀስ ወደ አብዛኛው ህዝብ ስሜት አዘነበለ። ይህ ሁኔታ በማህበራዊ ስነ ልቦና ኢንፎርሜሽናል ኮንፎርሚቲ ተብሎ ይታወቃል። ሰዎች በማህበራዊ ስብስብ ውስጥ የሌሎችን አመለካከት በመከተል አስተያየታቸውን ይቀይራሉ። ተቃውሞ እየጨመረ መጣ። ኮካ ከደንበኞቹ በቀን ከ1000 በላይ እየተቆጡ የስልክ ከ40,000 በላይ የተቃውሞ ደብዳቤ ደረሱት። አንዳንድ ደንበኞች ኮካን እንደ እምነትና እንደ ታሪክ ያዩት ነበር። ባለሙያዎች ይህን ክስተት የቅርብ ዘመድ መጥፋት ጋር አመሳስለው ገለጹ። አንዳንድ ደንበኞች ከዚህ በኋላ አናገኘውም ብለው የቀድሞውን ኮካ መግዛትና ማከማቸት ጀመሩ። ጌሙሊሰን የተባለ ሰው የድሮውን ኮካ አፍቃሪዎች ማህበር መስርቶ 99 ዓመት ያስቆጠረው ጣዕም እንዲመለስ ለመክሰስ ተነሳ። ሁኔታው ከቁጥጥር እየወጣ መሆኑ ግልጽ ነበር። የሽያጭ መቀነሱን አይተው የኮካ ባለስልጣናት ተሳስተናል አሉ። ከ87 ቀናት በኋላ በሐምሌ 10 1985 የቀድሞ ኮካ ኮክ ክላሲክ ተመልሶ መጣ። ከኒው ኮክ ጋር ጎን ለጎን መሸጥ ጀመረ። የኮካ ፕሬዚዳንት እንዲህ አሉ፣ ሰምተናችኋል።
የምስጋና ጥሪዎች ጀመሩ። የኮካ የአክሲዮን ዋጋ በ12 ዓመት ውስጥ ያልታየ ደረጃ ደረሰ። ኮካ የገበያ የበላይነቱን መመለስ ቻለ። ብራንድ ምርት ብቻ አይደለም፣ ስሜትም ነው። የደንበኛ ስነልቦና ከጣዕም ይበልጣል። የኒኮክ ታሪክ የዘመናዊ ንግድ ትምህርት ሆኖ ቀረ። ከባለ ታሪካችን ከኮካ ኮላ ታሪክ የብራንድ ታማኝነት፣ ብራንድ ሎያሊቲ እጅግ ኃይል እንዳለው አይተናል። የደንበኛን ስሜት ባህል መከበር እንዳለበትም ያሳያል። ይህም የጠንካራ ማርኬቲንግ ስልትና ደንበኞችን ከመረዳት የሚመጣ ነው። በመጨረሻም ኮካ ኮላ ቀላል ፈጠራ በተጠቀመው የደንበኞች መረዳትና የማርኬቲንግ ስልት ዓለም አቀፍ ንግድ ሆኖ ቀጥሏል።